እሺ እንደምን አላችሁ? ይሄ ቪዲዮ የመጨረሻ ነው እና በጣም ጥሩ ብዙ ነገሮችን አነሳላችኋለሁ በዚህ ቪዲዮ ማለት ነው። መጀመሪያ ግን የምርጫ ካርድ የሚሰጥበት ቀን ሊጠናቀቅ 3 ቀን ነው የቀረው የሚል ነው ያየሁት። ምርጫ ቦርድ እንትን ላይ ገጽ ላይ ሄዳችሁ ካርዳችሁን እንድትወስዱ ነው እምጋብዛችሁ እምጠይቃችሁ። አንድ 70-80 ሚሊዮን ህዝብ ቢሆን ቢሳካ እንዲያው በቃ ግድ የለም 50 ምንም ይሁን ቢሆን ቅድም ያልኳችሁ አይነት የስ ኤንድ ኖ ምርጫዎችን በደንብ አድርጋችሁ መምረጥ ትችላላችሁ። ገባችሁ? እና እኔ ብዙ ጊዜ አሁን ባለው የኢትዮጵያ ነባራዊ ሁኔታ አብዛኞቹ እናቶችና አባቶች ምርጫ ካርድ ሊወስዱ ይችላሉ። ግን ያልነቃ ይሄ በዕለት ተዕለት ህይወታቸው የነቁ እንጂ እንዲህ በጣም በስሌት መንግስትን ቅድም ባልኳችሁ ሂሳብ መመስረት የሚችሉ ናቸው ብዬ አላስብም። ኦልዲስ ነው እንትናቸው እና ምርጫ ላይ ምናልባት በመስኮት ያየናል፣ ምናልባት በኮርኒስ ቢመለከተንስ እንዲህ ምናምን ብለው በተለያየ አይነት ትራውማ ውስጥ ሆነው ምርጫ የሚመርጡ ሊኖሩ ይችላሉ። በኑሮ በምን በብዙ አይነት ነገር እና እነሱን ለመንግስት ቦነስ እንስጠውና የሚመጡ ካሉ ይምጡ፣ ካልሆነም ለመንግስት ይውሰደውና ለብልጽግና ይውሰደውና ወጣቱ የሆነው ምን በቃ ይሄ ወጣት በቃ መንግስት ዝም ብለን ሜዳ ልንሰጠው አይገባም። በቃ የሆነ ልጓም ያስፈልገዋል። ያንን ልጓም እንትን ለማለት ደግሞ ወሳኞቹ እኛ ነን ብሎ ወጣቱ ወጥቶ በገፍ ልክ ይሄ ለነዳጅ ሰልፍ እንዲያዙት መኪኖች ማለት ነው። በቃ ከታች እስከ ላይ ቆማችሁ የምርጫ ካርድ ካልተሰጠን ከዚህ አንለቅም አይነት ነገር ይዛችሁ ምርጫ ካርድ እንድትወስዱ በየጣቢያችሁ ሄዳችሁ እንድታወጡ ነው መጋብዛችሁ። እንደዛ ከሆነ ቅድም ያልኳችሁ መንግስት ማለት የስ ብቻ አይደለም፣ መንግስት ማለት ኖም ነው። ገባችሁ? መንግስት ማለት ሪፐብሊካን ብቻ አይደለም። ገባችሁ? ሪፐብሊካን ፖሊሲውን የሚያስፈጽም ነው። መንግስት ማለት በሴኔቱ እና በሌሎችም እንትኖች ማንም ጭምር ነው፣ ዲሞክራቶችም ናቸው። ሪፐብሊካኑ ኦልሞስት በብዙ መንገድ ድምፅ እየሰጡ ድጋፍ እየሰጡ ኢራን እንድትደበደብ ይፈልጉ ነበር። እንደውም እግረኛ ወታደር ሁሉ ቢገባ ደስተኞች ነበሩ። ኖ ብለው የተከላከሉት በአብዛኞቹ እነማን ናቸው? ዲሞክራቶች ናቸው። ሶ አንድ መንግስት ኖ ሳይድ እና የስ ሳይድ ከሌለው ጨፍላቂ ነው የሚሆነው፣ ዲክታተር ነው የሚሆነው። ማወቅ ያለባቸው ይሄ ነው። ሶ እናንተ እንደ ህዝብ ማለት ነው 2 በተን ያስፈልጋችሁ፣ ቁልፍ ያስፈልግ የስ በተን ኖ በተን ያስፈልጋቸዋል ማለት ነው። ሶ ግራ እና ቀኝ እንዳልኩት ማለት ነው። ተቃራኒ የሆኑ ነገሮች የሌሉት ነገር መቼም ሙሉ አይሆንም። ማወቅ ያለባችሁ ቀኝ አለን፣ ግራ አለን፣ ቀኝ እግር አለን፣ ግራ በሁሉ ነገራችን ሙሉ እንዲሆን የተሳካ እንዲሆን ናቹራል ፓተርኑ ራሱ በአብዛኛው ምን የሚባል ነገር አለው? የስ ኤንድ ኖ የሚባል ነገር አለው። ግልጽ ለማድረግ ብልጽግና 51% አምጥቶ የስ ቢሆን እና መንግስት ቢሆን ጠቅላይ ሚኒስትር ቢመርጥ ቢሰይም ምን ቢል ፖሊሲውን ቢያስፈጽም በቃ ኖ የሚባሉ ፓርቶች ደግሞ ይህንን የብልጽግናን ሩጫ እንደፈለግኩ ልጋልብ የሚለውን ነገር የሚገድቡ ይሆናሉ። በተለይ በፌዴራል በፓርላማና በአዲስ አበባ ደረጃ በጣም ወሳኝ የሆነ ሚና መጫወት አለበት ወጣቱ ማለት ነው። ገባችሁ? ሶ እኔ ፐርሰናሊ አሁን የምለው ብልጽግና መንግስት እንዲሆን እፈልጋለሁ። ምክንያቱም አሁን ባለበት ሁኔታ ቢወርድ ከደጋፊዎቹም ከአባላቱም አንጻር ዝግጅት ስላላደረጉ ለሀገሪቷ ጥሩ ላይሆን ይችላል ብዬ ከብዙ ነገሮች አንጻር ቶኑን ምኑን ማየት ትችላላችሁ። ነገር ግን ኖ የሚባለው ቢያንስ 49% የሚሆነውን ማለት ነው የሚገዳደር እንደፈለክ መሄድ አችልም የሚል ልጓም የሚሆን የኢትዮጵያን እንትን የህዝቡን ድምፅ የህዝቡን ጩኸት የሚጭ ፓርላማ ውስጥ መኖር አለበት። ያ ነው መንግስት የሚባለው። ይህንን ማድረግ አለባችሁ። ያ እንዲሳካ ደግሞ የምርጫ ካርድ ማውጣት አለባችሁ ነው እያልኩ ያለሁት ማለት ነው። እና ሌላ ምን መሰላችሁ? ዛሬ አንድ እንትን አየው ዜና ነው። ዜናው ምን ይላል? ትምህርት ሚኒስቴር ለምንድን ነው ለሚኒስትሮች ምክር ቤት ነው ለምን ባቀረበው ሪፖርት ላይ ምን ይላል? ዩኒቨርሲቲ ውስጥ ማለት ተማሪዎች ያልመረጧቸው ሰብጀክቶች የሚያስተምሩ መምህራን እንግዲህ ፊልዳቸውን መቀየር አለባቸው ይላል። በሌላ አባባል ኦልሞስት ምንድነው በቃ አትፈለጉም አይነት ነው። እዚህ ዩኒቨርሲቲ አትፈለጉም፣ ሌላ ዩኒቨርሲቲ ሄዳችሁ ስራ ፈልጉ አይነት ነገር ነው። እና የትምህርቶቹ አይነቶች ደግሞ በጣም የሚገርሙ ናቸው የተገለጹት። የማይፈለጉ በተማሪ የማይፈለጉ የተባሉት ማለት ነው ማትስ፣ ፍልስፍናና
ሂስተሪ እንዲሁም እርሻ የሚል አለ እና የእርሻ ስኮፑን አላውቀውም። እስኪ እርሻ ማለት በየገጠሩ በኤክስቴንሽን ምናምን የሚሰማሩት ናቸው ወይንስ ይሄ በጥናትና ምርምር ሁሉ በእርሻ ጉዳይ ላይ ጥናትና ምርምር የሚያደርጉት እንደ ምንድን ነው የሆነ የእርሻ ምርምር አይነት ኢንስቲትዩሽን ውስጥ የሚሰሩ እንደዚህ ሳይንቲስቶች የሚያፈራው ፊልድ ነው? ምን እንደሆነ አልገባኝም። ግን ማትስ ማለት በዚህ ዘመን ማለት የዚህ ዘመን ስሌት ማለት ነው። በቃ ሂሳብ የሌለው ነገር በቃ አምስቱም ይሄ ሶሊድ ሳይንስ የሚባሉት ማለት ነው ከማትስ ወጥታችሁ የምትሰሩበት ነገር በጣም ከባድ ነው። ማትስ በዚህ ዘመን ማለት የፈጣሪ ቋንቋ ነው የሚባለው። ገባችሁ? በቃ አብስትራክት የሆነውን ወርልድ እንዴት አድርጋችሁ እንደምትሰሩ በዚህ ዘመን ያለ ማትስ ይሄንን ዘመናዊ ዘመን መኖር በጣም ከባድ ነው። ፍልስፍናም እንደዚሁ ሪያሊቲ የሚባለውን ነገር ገባችሁ? ሪያሊቲ ብዙ አይነት ነገሮች አሉ። አሁን የኦሾን ፍልስፍና እንደውም የኦሾ ፍልስፍና ሲዶ ሳይንስ ነው የሚባለው ሪል የሆነም ፍልስፍና አይደለም እና የእሱን ፍልስፍና ከአስከፈ አንብቦ በኤርጌንዶ ጫማ አስፓልት ለአስፓልት በቃ ዓለምን ካልጨበጥኩቺን ነገር ደርሼ ካልያስኳት ሲል የነበረ ህዝብ የፍልስፍና ትምህርት አልመርጥም ብሎ ልጆቹ አልመርጥም ብለው እና በዩኒቨርሲቲው የፍልስፍና ዲፓርትመንት ሊዘጋ ነው ሲባል ያስደነግጣል። ታሪክን የሚያህል ነገር ደግሞ ታሪክ ማለት የሌለ በቃ እኮ ታሪክ ማለት ስቶሪ ብቻ አይደለም። ስቶሪው ተቀምሮ መቀመር ማለት መጨመር አይደለም። በቃ ክሪቲካል ቲንከር መሆን አለባቸው። እሱን በስንት አይነት መንገድ ሰርታቸው ወደ ሂስትሪ የሚቀይሩበት ሲስተም ነው እና ታሪክ የሚባለውን ነገር ማለት ነው። እሱም ዲፓርትመንቱ ሊዘጋ ከሆነ ይሄ ችግር የማን ነው ብትሉ እንግዲህ ሰዎች ይወለዳሉ እንጂ የሚሰሩት በሰው ነው። ሁላችንም የምናውቀው ተወለድን ከወላጆቻችን እየሰራን ግን ማትስንም እንድንወድ ፊዚክስንም እንድንወድ ሂስተሪንም እንድንወድ ምንም አይነት ነገር በዚች ዓለም ላይ የምንወደውና የምንጠላው ነገር በአብዛኛው የሰጠን ማህበረሰባችን ነው፣ ኢንቫይሮንመንታችን ነው። ሶ አሁን ኢትዮጵያ የምትባል ሀገር ማትስ የሚወድ ተማሪ አሰራም፣ ሂስትሪ የሚወድ ተማሪ አሰራም፣ ወይም ልጅ አትሰራም። ፍልስፍና የሚወድ አይሰራም። የትምህርት ተቋሞቻችን ሃይስኩል ኤሌመንተሪ ከኬጂ ጀምሮ የተለያዩ ክበባት የተለያዩ አይነት ይህንን ነገር የሚያነሳሱ ነገሮች የሉም። በሽልማት በተለያዩ ኢንሴንቲቮች ይህንን መደገፍ ሲገባ መምህራንን በእንደዚህ አይነት በአደባባይ ማለት ነው ዲስከሬጅ ማድረግ ማለት ነው። ይሄ በጣም አደገኛ ታድጋለች ትበለጽጋለች የምትባል ሀገር መጨረሻዋ የማያምር ይመስላል። ምክንያቱም ያለ እነዚህ ሶስት ነገሮች የት ነው ምን ብለህ ትተርካለህ ማንነትህን ራሱ ከፈረንጆች ታሪክ እነሱ ይጻፉልን ከነሱ እያመጣን እናምጣ ማለት እያመጣን እንጠቀም ማለት ይሄ ኦልሞስት ቅኝ ግዛትን ማበረታታት ነው። ሌላ ይቅር ፍልስፍና ዓለምን ለዚህ ያበቋት እኮ የጀርመን ተፈላሳፊዎች በ18ኛው መቶ ክፍለ ዘመን የምናየው ዘመናዊ ነገር በሙሉ ማለት ይቻላል እኮ የወለዷት እንግዲህ የጀርመን ተፈላሳፊዎች ናቸው። ያንን ነገር አጋብተው የኢንዱስትሪ ዘመን የሚባለው ነገር ሁሉ እንዲመጣ ትልቅ እንትን ያደረጉት ማለት ነው ፈረንሳዮችን ለዚህ ያበቁት ማለት ነው። እና እንግዲህ ለምሳሌ ካርል ማርክስን መውሰድ እንችላለን ማለት ነው፣ አንዱ በጣም ሁላችንም የምናውቀው። እና ኢትዮጵያ እንግዲህ የፍልስፍና የሂሳብ የታሪክ ትምህርት ላይ እንግዲህ ዲፓርትመንቱ ከዘጋች ምን አይነት ዜጋ ሊፈጠር ነው? ሽንኩርትና ድንች ነጋዴ ሊፈጠር ነው ወይ? ያሰጋል። እና እስቲ እንወያያለን። ባዮ ላይ ሊንክ ያለ ተከታተሉኝ። አቲማ ቢ11 ብላችሁ